ሰላም ጤና ይስጥልን እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ውድ ቤተሰቦቻችን አብርሽ ዛሬ እጅግ በጣም አፍልቶና አንተክትኮ መጥቷል። ይህ የአብርሽ ሁኔታ እጅግ በጣም የሚያበሳጭ ነው። በመጀመሪያ ደረጃ በእንደዚህ አይነት መንገድ ሩታን ማናደድ ነበረበት ብዬ አላስብም። አሁን አብርሽ በዚህ ልክ እንደዚህ ማድረጉ እጅግ በጣም ንቀቱንና የፈለገውን ነገር ማድረግ እንደሚችል ለማሳየት የሄደበት ጥግ ይመስለኛል። ዛሬ ላይ አብርሽ ሩታ ሁሌም ተጨቃጫቂ፣ ሁሌ የጭቅጭቁን መንስኤ፣ ሁሌ የእሱ ደስታ ማትፈልግ አድርጎ ለማሳየት በጣም ጥሯል። አሁን እውነት ህሊና ያለው ሰው አብርሽ ዛሬ ያደረገው ነገር ትክክል ነው የሚል ካለ እጅግ በጣም ስለ ጤንነቱ እጨነቃለሁ ወይም ደግሞ ግራ ይገባኛል። ምክንያቱም ጤነኛ የሆነ ሰው በጠቅላላ የአብርሽን እንደዚህ መሆን ትክክል ነው ብሎ የሚረዳ አንድም ሰው አለ ብዬ አላስብም። በቅድሚያ ግን ውድ ቤተሰቦቻችን እስቲ ይሄን ቪዲዮ ላላያችሁ ሰዎች አሳይቻችሁ ልመለስ። ምንድን ነው ማለት ለምንድን ነው የሌለው ፈልግ ነው ሰው ቢሩታ ችግር አለው እኮ እኔ በሌለውበት እኔ ሳላቅ ለኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ ቢሩታ ልጁ እኔም ያንቺም ነው አይደል? እንግዲህ ውድ ቤተሰቦቻችን አብርሽ ዛሬ ላይ እጅግ በጣም የሆነ ስርዓት አልባ የሆነ ድርጊት አድርጓል። ይህም ደግሞ ሩታን በሚያስደነግጥና በሚያስፈራ መልኩ ነው የሆነው። ምክንያቱም በዚህ ሰዓት ላይ ሩታን ሳያስፈቅድ ሩታ ጋር ሳይደውል መሄዱ በራሱ ልጁን ይዞት መውጣቱ በራሱ እጅግ በጣም ከባድ ነገር ነው። በመጀመሪያ ደረጃ አብርሽ ሲሄድ ልጁን እንኳን ማግኘት ልጁን ማዝናናት እንኳን ቢፈልግ መደረግ የነበረበት የመጀመሪያው ነገር ተናግሯል። እኔም በዚህ ልጅ ላይ መብት አለኝ እንዳልከውላ ለሩታም ደግሞ ደውሎ የማሳወቅ ግዴታ አለብህ። አሁን እዚህ ጋር አንተ ለሩታ ደውሎ የማሳወቅ ግዴታውን ረስተሃል ብለን እናስባለን እንዴ? አንተ እናቱ እኮ ነች። በእያንዳንዱ እንቅስቃሴ ውስጥ እኮ ትልቁ ሚና የተወጣች ያለችው እኮ እናቱ ሩታ ነች። ዛሬ ላይ እሷን ሳታስፈቅድ ምንም ነገር ማድረግ እንደምትችል ለምንድን ነው እያወራ ያለው እንዴ? የኔም እኮ ነው። በእኔ የሆነ ነገር ለምንድን ነው አንቺን ማስፈቅደው ለምን ትላለህ? ምን ማለት ነው እንዴ? ግዴታ ነው። በእኔ የሆነ ነገር ማለት የግቻ የሆነ ነገር ሲሆን ነው እንደዛ ማለት የምትችለው። አሁን ይሄ ልጅ ደግሞ የጋራ ነው፣ ያንተም የሷም ነው። አንተም የማግኘት መብት አለህ፣ እሷም ደግሞ ይዘህ ወደምትሄድበት ቦታ የማወቅ መብት አላት። እናት እስከሆነች ድረስ እያንዳንዱን ሁኔታ መረዳት፣ ማወቅ፣ የት ይዘው እንደምትሄድ፣ ከማን ጋር እንደምታገናኘው፣ ለጤናው የምትወስድበት ቦታ ጥሩ ነው አይደለም የሚለውን ራሱ በሚገባ ማጣራት መብት አላት። እንዲሁ ከመሬት ተነስተህ ልጁን አባት ስለሆንክ ብቻ አንጠልጥሎ የመውሰድ ምንም አይነት መብት የለም። ሕግም ይህን ነገር በፍጹም ይደግፋል ብዬ አላምንም። እንዲ አብርሽ ለምንድነው ከዕለት ተዕለት ግን ጭንቅላትን እያጣ የመጣው? ከዕለት ተዕለት ማመዛዘን የሚባል ነገሮችን በፍጹም ዘንግተሃል። እውነት አብርሽ ጤናህን አጣ ከተባለ ትናንትና ከትናንት ወዲያ ወይ ደግሞ ከዛሬ ወደ በፊት ሳይሆን አሁን ይህን ሰሞን እያሳየ ያለው ምግባር ነው እንዴ? በዚህ ልክ ለምንድነው ሩታ ቢያንስ ደውሎ ማስፈቀዱ እንዴ? ለአንተ ለሩታ መደወል ትንሽነት ወይም ደግሞ ያነስክ መስሎ ነው ይሄ ሁሉ ነገር እንዲፈጠር ያደረገው? ውድ ቤተሰቦቻችን አውቆ ነው በቃ አብርሽ። ምክንያቱም ይሄ ሁሉ ነገር ከመፈጠሩ በፊት ግን ለሩታ በቀላሉ ደውሎ ዛሬ ልዑልን ልወስደው ፈልጋለሁ፣ ላዝናናው ፈልጋለሁ፣ ከኔ ጋር እንዲሆን ፈልጋለሁ ቢል በዚህ ልክ አሁን አንተ ሩታን እኔ ስለወሰድኩት ነው እንደዚህ የተበሳጨችው ከኔ ጋር ስለሆነ ነው ምናምን ወይ ደግሞ የሆነ በሆነ መንገድ የተናደድሽበት ነገር አለ እንጂ ምናምን ያልክ ሩታን ለማበሳጨት ወይ ደግሞ የተለየ መንፈስ ውስጥ እንድትገባ ለምንድን ነው የምታደርገው እንዴ? አንተ በጣም ቀላሉ መንገድ እኮ መጠቀም ትችል ነበረ። ሄድ ካጣሃት አይደለ ደውለህ ልዑሌን ላዝናናው ነው ለወስደው ነው ብትል በፍጹም ሩታ የምትከለክል አይነት ልጅ አይደለችም። ምክንያቱም እሷ አንተን ወደ እሷ ለመሳብ በምታደርገው ጥረት ውስጥ በምንም ታምር ልዑሌን ትከለክላለች ብለን በፍጹም አናምንም። ሩታን ዛሬ እንድትበሳጭ ያደረካት ሆን ብለህ አንተ ነህ። በቃ እንደተናገርኩት ሩታን ሳያይ መዋል ስለማይችል ሩታን ሳያገኝ ወይ ቁጣ ምናምን እጅግ በጣም ስለሚወደው ይህን ቁጣ መመልከት ስለሚፈልግም ነው ይሄን ነገር ያደረገው እንጂ ሩታ እንዴ በድንገት ልጇን ይዘህ ስትሄድ እንዴት ነው የማደነግጠው? ሲጀመር እኮ ከዚህ ቀደም የነበረ ታሪክ ስላለም ስለምታውቅም ነው። ምክንያቱም ልጇን ለመውሰድ የሆነ ጥረት አድርገህ ነበረ። ስለዚህ እችን ልብ ውስጥ የሩታ ልብ ውስጥ ይሄ ሀሳብ ነበረ። ለሩታ ቢነግራት ኖሮ ደውሎ በፍጹም እንደዚህ ትሆናለች ብዬ አላስብም። ስለዚህ አብርሽ ትልቁን ስህተት የተሳሳተው ሳይነግራት መውሰዱ ነው። ስለዚህ አሁን ላይ እዚህ ጋር በዚህ ልክ የመናገርና የመቆጣት ነገሩ አብርሽ ለምን እንዳመጣው አላውቅም። በመጀመሪያ ደረጃ በቃ ትክክል አይደለም መመን። እዚህ ጋር አንተ እዚህ ጋር ለእሷ ዲስሪስፔክት ስላለህ ወይም ደግሞ ምንም አታመጣም ብለህ ስለምታስብ ነው እንጂ ብደውልላት አሁን ከአንተ ክብር ምንድን ነው የሚቀነሰው? አሁን ደውለላት ይዤው ልሄድ ነው ላዝናናው ነው ብትለው በፍጹም እምቢ እንደማትልህ ታውቃለህ። አብርሽ አሁን እዚህ ጋር
ነገሩን ለማወሳሰብ ለመጣላት ምናምን ወይ ደግሞ ሩታን አያችሁ በዚህ መንገድ የተወኳት ምናምን ለማለት እንዲመች ካልሆነ በስተቀር በፍጹም ዛሬ ላይ ሩታ ምንም አይነት ስህተት አልሰራችም። በቃ እውነቱን ለመናገር ሩታ ጋር ምንም አይነት ስህተት የለም። አንተ ጋር ነው ስህተቱ። እንዴት አንድ እናት ልጇን ይዞት ሄደ ስትባል እንዴት እንደዚህ አይነት ሀሳቦች አታስብም? እንዴት አትደነግጥም? ስትጀምር ደውለህ አለማስፈቀድ በራሱ ትልቅ ስህተት እንደሆነ መገንዘብ አለብህ። ዛሬ ላይ ምንም እንዳልተፈጠረ አንተ ምንም እንዳላደረግ ከዚህ ቀደምም ልጅን ይዘህ እንደሄድክ ምናምን ለመናገር መሞከር በራሱ ትልቅ ስህተት ነው። ለምን አንተ በድንገት ነው ልጁን ይዘህ ሄድከው። አልፈልግሽም ምናምን በምትልበት ሲቹዌሽን ውስጥ ወይ ሁለታችሁ ስምምነት በሌላችሁበት ሰዓት ላይ በተጋጫችሁበት ሰዓት ላይ ጤናህን ደግሞ ከቅርብ ጊዜ በኋላ ማግኘትህ በራሱ እንዳታምና ያደርጋል። አብርሽ አንተ እኮ ጤነኛ ነኝ ብለህ ብታስብም ብዙዎቻችን እኛ እንኳን ሩታ እኛንም ጨምሮ እኮ አብርሽ አይ ጤነኛ አይደለም ገና ጤናውን አላገኘንም በምንልበት ሰዓት ላይ ነው ልጁን ይዘህ ሄድከው። ስለዚህ ምን እንዲታሰብ ፈልገህ ነበር? ሲቀጥል አንድ ስልክ ደውለህ ይዤው ልሄድ ነው ማለቱ ምን ውስጥ እልህ ውስጥ አጋባህ? ለምን አልደወልክም? ስለዚህ አንተ ሆን ብለና አቅደህ ሩታን ለማበሳጨት እስካልሆነ ድረስ እኔ እንጃ በዚህ ልክ እንደዚህ ማድረግን ማሰብ ይከብዳል በእውነት። አሁን እዚህ ጋር አሁን ፍቅር በትክክለኛ መንገድ ሩታ መልሳለታለች። ፍቅር በማያገባት ነገር መግባት አለባት ብዬ አላስብም። በቃ ጉዳዩ ከአብርሽ ጋር ነው አይደለ? ስለዚህ ከአብርሽ ጋር በተያያዙ ነገሮች ላይ ታውራ። ስለዚህ አሁን ሩታ እዚህ ጋር አንቺ ጋር ክፉ ደግ መነጋገር አልፈልግም። በቃ እሷ ስላለች እንደዚህ ሆነሽ ምን ደግ መነጋገር ነገር ይችላል። አሁን ጉዳይ ካንተ ጋር ነው። እኔና አንቺ እንደዚህ አይነት ጉዳይ መነጋገር አልፈልግም። በቃ እኔ ካንቺ ጋር ክፉ ደግ ተነጋግሬ መቀየም ቅያሜ ውስጥ መግባት አልፈልግም። በቃ አንቺ ያለፈው ነገር ለአንቺ ልክ ነው። ኢትስ ኦኬ ከተመቸሽ ቀጥይበት። እሺ አቆይ አይደለም ልክ ነች ሩታ። አንቺ ጋር ቅያሜ ውስጥ መግባት አልፈልግም። ከአንቺ ጋር በፍጹም ክፉ ደጉ መነጋገር አልፈልግም። እሱ ነው ማናገር የምፈልገው። ጉዳይ ከእሱ ነው፣ አንቺን አይመለከትሽም ብላታለች። አሁን እዚህ ጋር ሩታ ትክክለኛ አካሄድ ነው የሄደችው። እንደ ከዚህ ቀደሙ ከፍቅር ጋር አፍ መካፈት ምናምን አላስፈለጋትም። በቃ አያችሁ፣ ትልቁ ጉዳዩዋ ልጇ ነው። ሩታን እኮ ከዚህ ቀደም ስንናገር ነበር አብርሽን እንድትለማመጠው አብርሽን በቃ እንዲመለስ የፈለገችው ለልጇ ለልዑል ስትል እንደሆነ ጎሽ ለልጇ ስትል ተወጋች በሚለው እንደሆነ ግልጽ አድርጌላችኋለሁ እንጂ ሩታ በፍጹም ለአብርሽ የምትበገር ልጅ እንዳልነበረች እኮ እናንተም ታውቃላችሁ። ዛሬ ላይ አብርሽ ልጇ ያለ አባት እንዳያድግ ካላት ጉጉት አንጻር ነው አብርሽን የተለማመጠችው የነበረው። አሁን አብርሽ ግን የተመለከተው ሩታ በፍጹም ከእሱ ተነጥላ መኖር እንደማትችል ሩታ በቃ እሱን ካጣች እንደምትጎዳ የህይወት መጨረሻ እንደሚሆንባት ምናምን ነበር እያሰበ ያለው። አሁን ትልቁ ነገሯ አብርሽን የለመነችበት በቃ ለልጇ ስትል እንደሆነ ግልጽ ነው። ዛሬ ላይ ግን በድንገት መጥቶ ልጇን መውሰድ በራሱ እጅግ በጣም ነው የሚያናደው። በቃ መደወል እኮ እንጃ። ስለዚህ አሁን ሩታ እየሄደችበት ያለው መንገድ ከዚህ ቀደም የምንፈልጋትን ሩታ ያገኘናት ይመስለኛል። አሁን በቃ በትክክለኛው መንገድ ከፍቅር ጋር አፍ አለመከፋፈቷ። ፍቅር አንዳንድ ነገሮችን ልፍልፍ ያለች ስትናገር ዝም ብላ አይ አንቺ እዚህ ውስጥ አያገባሽም፣ ክፉና ደግ መነጋገር አልፈልግም፣ እኔ እዚህ ጋር ይሄን ነገር ካደረገው ከአብርሃም ጋር ነው ማውራት የምፈልገው ማለቷ እጅግ በጣም በቃ ትክክለኛ መንገድ ነው የሄደችው። በቃ እኛም የምንፈልገው እንደዚህ አይነቷን ጠንካራዋን ሩታን ነው፣ እንደዚህ አይነት ቆራጧና በራሷ የምትመራ። አሁን አብርሽ ይረዳል ብዬ አስባለሁ። አሁን ደካማ ጎንሽ ልጅሽ እንደሆነ እንጂ በፍጹም ለማንም እንደማትበገሪ ለማንም እጅ እንደማትሰጪ ወላ አብርሽም ቢሆን የራሱ ጉዳይ እንደምትይ ግን በደካማ ጎንሽ በልጅሽ የመጡብሽ ጊዜ ግን እንዴት እንደምትሆኝ ያሳይተሻል። ከዚህ ቀደምም አብርሽ ለምን ስትለማመጥ እንደነበር ለምን ናወደኔ ስትልህ እንደነበረ ግልጽ የሆነልህ ይመስለኛል። በቃ በፍጹም ልጇ ያለ አባት እንዲያድግ ስለማትፈልግ አብርሽን እየሄደች ተለማምጠዋለች። ከሚገባው በላይ አብርሽ ከሚገባህ ክብር በላይ ሰጥታለች። አሁን ላይ አንተ በቃ ምንም አታመጣም በሚል መልኩ የፈለግኩትን ነገር እኔ ማድረግ እችላለሁ በሚል መልኩ ሳትደውልላት ንቀት እቤቷ ሄደህ ልጇን ወሰድክ። አሁን እዚህ ጋር ልጇን የምንለው ምንድን ነው? ሳታስፈቅድ መውሰድ በራሱ እጅግ በጣም ስለሚያናድ ማለት ነው። ስለዚህ እቺ ሰው ከዚህ በላይ ተናዳ መምጣት ነበረባት። እንደውም አልተናደደችም እንዴ። አንተ እኮ ስትፈልግ በሆነ ሰዓት ይዘህ አንጠልጥለህ መሄድ የምትችለው አይነት ነገር እኮ አይደለም። ቅድም እንደተናገርኩት ሩታ ልጁን ስትወስደው ወደ ማን እንደምትወስደው ለምን እንደምትወስደው ወዴት እንደወሰድከው የማወቅ መብት አላት። አንተም የማሳወቅ ደግሞ ግዴታ አለብህ። ዝም ብለህ እንደፈለግከው ይዘህ መሄድ አትችልም። አንተ ይህንን ነገር የምትፈልግ ከሆነ ግልጽ ለማድረግ ያክል አብርሽ ልዑልን እንደፈለግክ ይዘህ መሄድ የምትፈልግ ከሆነ ማዝናናት የምትፈልግ ከሆነ ከሩታ ጋር እንሁን ባለች ሰዓት ሆነ ጥርጣሬዋን ከአይምሮዋ ማስወገድ ነበረብህ። በቃ ያንተ ፍላጎት አብርሽ ያንተ ፍላጎት
ልጅህን እንደፈለግ አድርገህ ይዘህ መውጣት ይዘህ መዝናናት እንደፈለግ መሆን የምትፈልግ ከሆነ ከሩታ ጋር አብረህ መሆን ይጠበቅብሃል። አይ አልሆንም ልጄን እየሄድኩ ማየት ፈልጋለሁ ካልክ ፍርድ ቤትም የሚያስቀምጥልህ ቀንና ሰዓት አለው። ስለዚህ በዛ ሰዓት ነው ነግርሃለች። በዛ ሰዓት ነው መውሰድምና ማዝናናትም የምትችለው። ይዘህ ስትሄድም ማን ጋር ነው ይዘህ የምትሄደው? ለምንድን ነው ይዘህ የምትሄደው? ከዛ በኋላ በስንት ሰዓት ነው የምትመልሰው የሚል ህግ አለ እንጂ አይ ልጄ ስለሆነ ይሄ እኮ የአንቺ ብቻ አይደለም ምናምን የምትለው ነገር አይደለም። አሁን ደግሞ ፍቅር እዚህ ጋር ለልጁ እንደምታስበሽ በአንቺ ቤት ልጁ ፊት ለፊት አትጨቃጨቁ ምናምን እንዴ? ተው ለምን አላልሽውም? ሩታን አስፈቅደህ ነው ወይ ያመጣኸው ብለሽ ለምን አልጠየቅሽውም? አንቺ መቼም የልጅን ነገር ታውቂዋለሽ አይደለ ወይስ አታውቂም? ስለዚህ ልጅ በድንገት ተነስቶ ሲሄድ ከዚህ ቀደም እኮ ከፉ ጋር የነበረሽን ቆይታ እኮ አንቺ ታውቂዋለሽ። ልጅን ይዞ አንቺ እኮ ሚዲያ ላይ ይዘው እንዳመጣ ያለኔ ፍቃድ እኮ ፉን ልጄን ወደ ሚዲያ ይዘህ እንዳመጣ ብለሽዋል እኮ እንዴ። ምን ነው የሩታ ጊዜ ሲሆን ምንም ችግር የለውም ምናምን ትያለሽ እንዴ? ፍቅር ትክክለኛ ሰው አልነበርሽ እንዴ? እንዴ አንቺም እኮ ልጅ አለሽ አይደለ? ለምን ነው ፈራጅ ሆንሽ ዛሬ ሩታ ላይ እንዴ? አንቺ እኮ ስትይው ነበር እኮ ያለኔ ፍቃድ ልጄን ይዘህ ሚዲያ ላይ መምጣት የለብህም ብለሽዋል አይደለ? ፉን የልጅሽን አባት ይህን ያልሽው ደግሞ አንቺም ልጅሽን ዝም ብሎ ሚዲያ ላይ ይዞ እንዲመጣ ስለማትፈልጊ፣ ሲቀጥልም ደግሞ ያለንቺ ፍቃድ በፍጹም ልጁን ወደ ፈለገበት ይዞ መሄድ እንደማይችል እርግጠኛ ስለሆንሽ ማስፈቀድም እንዳለበትም ስለምታውቂ ነው። አሁን ምነው ሩታ ላይ ሲሆን ስተት ሆነ? ምነው ሩታን ይሄን ስትናገረው እንደ ክፋት ሆነ? እንዲህ አብረሽ ምን ሆነ ነው? አሁን እኮ መስመር በጣም እየጣስክ ነው። አሁን ትክክለኛዋን ሩታ ያገኛት ይመስለኛል። በቃ ቴስት አረካት። ትክክለኛዋ ሩታን ነካካት፣ አሳየችን። ነካክተው የተኛ ወንበር ያደረጉት አውሬ። በቃ ነካካት፣ ትክክለኛ ማንነቷን አሳየችን። በቃ በምትወደው ነገር በደካማ ጎኗ ከመጣህባት እስከምን ድረስ እንደምትሄድ ነግርሃለች። አሁን እዚህ ጋር ሩታ የተናገረችው ነገር ስሙ። በቃሽ። ከዚህ በኋላ እኔ ነኝ የምነግርህ። አንተ ልሰማ አይደለም የመጣሁት። ልነግርህ ነው የመጣሁት። ትሰማኛለህ? ልጄን እንደፈለክ ብድግ አድርገህ የምትወስድበት አቅም የለህም። ጠንቅቀህ ስለምታውቀው ነው ምንም ሳትናገር ብድግ አድርገህ የወሰድከው። ከዚህ በኋላ ደግሞ ሌላ ነገር አደርጋለሁ። የሚከተልን ታውቀዋለህ። ሰዓቱን ያዝ። በቃ ለአንድ ሰዓት አይደል አሁን የወሰድኩት። ሌላ ቀን ደግሞ ለሁለት ቀን ለሶስት ቀን ስወስደው አሁን እዚህ ጋር ሩታ የተናገረችው ትክክለኛ ነገር ነው። በቃ አብረሽን ኩም ምን ያደረገችው አስደነገጠችው። አሁን አንተን ልሰማ አይደለም የመጣሁት፣ ይበልጥ እኔ የምናገረው እንድታዳምጥ ነው የመጣሁት ብለዋለች። በቃ በትክክለኛ መንገድ አብረሽ እዚህ ጋር ትልቅ ድንጋጤ ደንግጠሃል። በቃ አመን። ምክንያቱም ሩታ በእንደዚህ አይነት መንገድ ትቀየራለች ብላ አላሰብክም። በእንደዚህ አይነት መንገድ ሩታ ተናዳ ትመጣለች ብላ አላሰብክም። ሲጀመር አስበሃል፣ ግን እንደዚህ ትናገረኛለች ብላ አላሰብክም። እንደ በፊቱ ትለማመጣኛለች ብለን ያሰብከው አልክ እኮ። ትለማመጠኝ ነበረ እኮ። አሁን ብቻዬን በሆን ኖሮ በዚህ ምላሷ ትለማመጠኝ ነበር አልክ። እንዴ ለምንድን ነው የምትለማመጠ? ተለማምጣ ማሳየችህ እኮ። ግን በደካማ ጎኗ በልጇ ስትመጣባት ግን በቃ የምትለማመጠ መጀመሪያውን ለልጇ ነበረ። ስለዚህ ልጇን ደግሞ ልታሳጣት መስሎ ከተሰማት እስከየት ድረስ መሄድ እንዳለባት ደግሞ አሳየች። አሁን አብርሽ ትክክል። አሁን እነ ቡዜ እነ ዴቭ ከዚህ ቀደም አብርሽ ጤነኛ አይደለም ታሟል ሲሉ እንደነበረ ሁላ አሁን ምነው ሩታ ላይ እንደዛ ሲያደርግ ዝም አላችሁ? አሁንስ መስመሩ ሲጥስ ከቡዜ ጋር ከፍቅር ጋር በዚህ መልኩ ሽኮሌሌ ሲል ያልሆነ መስመር ሲሄድ ዝም አትበሉ። አሁን ምን ነው ከሩታ ጋር ሲሆን ከሩታ ጋር የፍቅር ጊዜ ሲያሳልፍ ሩታን ሲታዘዛት አይደል እናንተ የሚያናዳችሁ? አብርሽ ታሟል የምትሉት አሁን ነው የታመመው አብርሽ። ስለዚህ አሁን ላይ ተባብራችሁ እንደው ያስፈልገዋል ስትሉት የነበረው ስነ ልቦና ሐኪም ጋር ወሰዱት። አሁን እኮ አብርሽ በቃ እንደዚህ ልቡ ላይ ብጥ እንዲል ያደረገው የፈለጉትን ማግኘት እችላለሁ፣ እንደፈለግኩ ማድረግ እችላለሁ፣ ማንንም በእጅ ያስገብቼ እንደፈለግኩ ላዘው እችላለሁ ብለህ ስለምታስብ ነው። ይህ ደግሞ ሊሚት አለው። አያርለ በቀይ መስመሯ የመጣህባት ጊዜ ደግሞ እስከምን እንደምታስተናግድ ያሳየች። በቃ ዛሬ አንተን ላዳምጥ አይደለም የመጣሁት እኔ ምለው እንድታዳምጥ ነው ብላለች። በቃ ሲጀመር በትክክለኛ መንገድ አካሄድ ትክክል እንዳልሆነ ሩታን ነገረኛ ለማስባል የሄድክበት መንገድ እንደሆነ ግልጽ ነው አብርሽ፣ እንጂ በቃ በአንድ ስልክ ነገሩን መጨረስ ትችል ነበር። ወይ ደግሞ ሩታ ስትናደድ የሆነ ደስ የሚል ፓርቷ ወይ ተናዳ ስትናገር ይሆናል። የሰው ልጅ እኮ አይታወቅም ከምን አይነት ነገር ፍቅር እንደሚይዘው። ከመጥፎ ሽታ ውስጥም እኮ ትዝታ ይፈጠርበታል የሆነ ሰው። አንተ ምናልባት ደግሞ ትዝታ የሚፈጠርብህ ወይ ከሩታ ትዝታ ያለህ ቁጣዋ ነው። እንዲህ ነብር ነችም እንደምትባለው ነብር ስትሆንብህ ነው ደስ የሚልህ፣ ወይ ስታዝን ስትናደር ምናምን ነው ደስ የሚልህ እንጂ በምንም አይነት ሁኔታ የአንተ ድርጊት ዛሬ ተቀባይነት የለውም። ልጅህ ነው፣ ማንም ያውቃል። መናገርም አይጠበቅብህም እኮ ልጅህ ነው። ሲጀመር ማናችንም በዚህ ሁኔታ ሩታም አትገባም እኮ። ግን አወሳሰድህ ትክክል አይደለም ነው።
እቺ ልጅ ቤቷ ስትገባ ድንገት ልጁ ስትል አብርሽ ወሰደው። ምን አይነት ስሜት እንዲሰማን ነው የፈለግከው እንዴ? በፍጹም እኮ አብርሽ ትክክለኛ ስራ አይደለም የሰራው። አንተ አሁን ላይ ጥጋብ እንዲህ ንፍት አድርጓል። በቃ በምንም አይነት ሁኔታ ውስጥ የሰው ችግር የሰው ሁኔታ በምን አይነት መንገድ ሰው ምን አይነት ነገር እያሳለፈ እንደሆነ አትገነዘብም። አንተ በቃ የበላይ እንደሆንክ አንተ ምንም ማድረግ እንደምትችል ስላመንክ ውስጥን ስላሳመንከው በፍጹም መሸነፍ አትፈልግም እንዴ? ሩታ ጋር ደውሎ እኮ ልጁን ልወስድ ነው ማለት መሸነፍ እኮ አይደለም። ይሄ እኮ ክብር ነው እንዴ? ያለ እናቱ ፍቃድ በፍጹም ምንም ነገር ማድረግ እንደማትችል ልቦናህ እኮ ያውቃል። ትልቅ ልጅ ነህ መቼም አይደለ? ልጅ እኮ አይደለህም አብርሽ። አሁን ላይ በቃ ትልቅ ነህ። ልጅ ከወለድክ ማለት ማመዛዘን ትችላለህ። በቃ 18 ዓመት አልፈዋል እኮ እንዴ! አሁን እኮ አዳዲስ የሚወጡ ትንንሽ ልጆች እንኳን እኮ ያስተውላሉ። ድንቅ ልጆች ላይ ተመልከት እስቲ እንዴ! ከእነሱም ባስክ እኮ። እነሱ የሚያስቡትን ያክል እኮ ማሰብ አልቻልክም። እነሱ ነገሮችን የሚያገናዝቡበት መንገድ እኮ አንተ እያገናዘብክ አይደለም። አንተ ነገሮችን ልጆች በሚረዱበት መንገድ እንኳን እየተረዳህ አይደለም። እኔ ልጅ ነኝ ብልሃል አይደለ? ልጅ ነኝ ባልከው አስተሳሰብ እንኳን ንጹህ እየሆንክ አይደለማ። ገና ልጅ ነኝ እያልክ ነው አይደለ? ልጅ ከሆንክ ደግሞ ልጅ እንዴት እንደሚያዝም አታውቅም። ስለዚህ አንተ ትዳርን መቋቋም የማትችል ትዳርን መንከባከብ የማትችል ትዳርን ማስቀጠል የማትችል ልጅ ነኝ ያልክ ሰው እንዴት ነው ልጅን መንከባከብ የምትችለው? አብርሽ አሁን እዚህ ጋር መልስ መመለስ አለብህ። ልጅ ነኝ ብልሃል፣ ለትዳር አልደረስኩም ብልሃል አይደለ? አንድ ለትዳር ያልደረሰ ልጅ ነኝ ብሎ የሚያስብ ሰው ልጅን መንከባከብ አይችልም። ምክንያቱም ልጅነቱን ራሱ በቅጡ አልጨረሰም ማለት ነው። ስለዚህ ስጋት ውስጥ ብትገባ አይግረምህ። ልጅ ነኝ ብልሃት አለ እኔ በምንም ታምር ትዳርን መምራት አልችልም ልጅ ነኝ ገና ካልክ አሁንም ልጅን እንዴት ማሳደግ እንዳለብህ ሲርበው ምን ማብላት እንዳለብህ አታውቅም። ምናልባት እኮ የራቦ ሲመስለን እንጀራ ልታጎርሰው ትችላለህ፣ ልጠቀጥቅበት ትችላለህ እኮ በቃ። ስለዚህ ከዚያን ግን ሩታን ተረዳት። ምክንያቱም አንተ የተናገርከው ንግግር በአንተ ላይ ኮንፊደንስ እንዳይኖራት አድርጓታል። ይሄ ልጅ አንተ አሁን ንግግርህ በፍጹም ኮንፊደንስ እንዲሰማት አያደርግም። ልጅ ነኝ ካልክ እኮ በፍጹም ልጅን መንከባከብ አትችልም አብርሽ። ስለዚህ ፍቅርም ደግሞ የምትገቢበትን መንገድ ወቂ። ዝም ብለሽ እንደ ባህል ሐኪም ቤት አትንጣጪ። አንቺ በቦታው ላይ ብትሆኝ የማታደርጊውን ነገር ሩታ እንድታደርጊ አትጠብቂ እንዴ። አንቺም ከዚህ ቀደም ያወራሽው መለስ ብለሽ ተመልከቺ። በፍጹም ልጄን ያለ እኔ ፍቃድ ፉፉ ይዞብኝ እንዲወጣ አልፈልግም፣ ለምን ይዘህብኝ ወጣ ብለሽዋል እኮ አይደለ? አየሽ አይደለ? ለአንቺ ሲሆን ይቻላል፣ ሩታ ስታደርገው ግን ኖርማል ነው። አሁን እዚህ ጋር ጭንቅላትሽን አሰሪ። ዝም ብለሽ አብርሽ ስላለሽ ብቻ አብርሽ በነዳሽ መንገድ ብቻ ትነጂ። ሴት ነሽ፣ የሴትን ጭንቀትና የእናትነትን ስሜት ታውቂዋለሽ። ስለዚህ እናትነት ምን ማለት እንደሆነ ለአንቺ አላስረዳሽም። ምክንያቱም እናት ነሻ፣ ስለ እናትነት በሚገባ ትረጃለሽ። ከዚህ ቀደም 2 ቀንም 3 ቀንም ይዘህብኝ ይሄዳል አለችው እኮ። ስለዚህ የት ይዞባት እንደሚሄድ በምን ታውቃለች እቺ ልጅ? ምክንያቱም አሁን ከአብርሽ ጋር ያሉበት ሲቹዌሽን ጥሩ ላይ አይደለም። አብርሽ ሩታን ለማናደድ እየሄደበት ያለው መንገድ ሩቅ ስለሆነ ወስዶባትም ሊያስለቅሳትም ረጅም ጊዜ ሊያስለቅሳትም ይችላል። በዚህ መሀል ልጁ ነው የሚጎዳው፣ ልጁ ነው ብዙ ነገር የሚያጣው። ምክንያቱም የእናቱን ጠረን ያጣል፣ የእናቱን ጡት ያጣል። ልክ አብርሽ ደግሞ እንደ እናትም ልትሆን አትችልም። ልጁ የሚያስፈልገውን እያንዳንዱን ነገር በጊዜው ጠብቃ አታደርግለትም። ምክንያቱም አንተ ከልጁ ጋር ረጅም ሙሉ ጊዜን አሳልፈ ልጁ ምን እንደሚፈልግ አታውቅማ። ምን ሲፈልግ እንደሚያዛጋ፣ ምን ሰዓት እንደሚያለቅስ፣ ምን ሲፈልግ እንዴት እንደሚሆን አታውቅም በቃ። ምክንያቱም አንተ ልጅ ነህ፣ ራስህ የሚያሳድግህ ሰው ያስፈልጋል። አንተን ሲወስዱ ራሱ መጠንቀቅ አለባቸው። በቃ የት ነው የምትወስዱ ተብሎ መሆኑ መሄድ ያለብህ። በቃ አንተ ልጅ ነኝ ብለሃል፣ ራስህ አምናሃል። ስለዚህ ልጅነትን ደግሞ በደንብ እያሳየህ ነው። በቃ ዝም ብሎ ልጅ እኮ ተነስቶ የሚወሰድ ዕቃ አይደለም። እና አሁን ልጅነትህን ደግሞ ያሳየው የኔ በሆነ ነገር ምናምን እንዴ አብርሽ፣ ኧረ ተው፣ ትልቅ ነህ፣ ተው፣ ተማከር። የኔ በሆነ ነገር እንዴት ትላለህ እንዴ? ይሄ እኮ ቁስ አይደለም፣ ልጅ ነው፣ እስትንፋስ ያለው ልጅ ነው አይደለ? የኔ በሆነ ነገር ብለህ የምትፎካከርበት ልጅ አይደለም። አሁን በሚገባ ትልቁ መስመርህን እየጣስክ ነው። አሁን ጤነኛ አለመሆንህን እያስመሰከርክ ነው። አሁን በቃ ቀይ መስመሯን ሩታን አልፈሃል። ከዚህ በኋላ ትፋታም። በቃ አይታታል እንዴት እንደሆነችብህ ይዋት። በቃ ነበልባል ሊሆነችብህ ከዚህ በኋላ ታውቃታለህ። በቃ አንድ ነካክታታል። በፍጹም የምታርፍ ልጅ አይደለችም። አብርሽ በእውነት በጣም ነው የምታሳፍረው። በዚህ መንገድ መሆን የለብህም እንዴ። ፍቅር ደግሞ እዚህ ጋር ምንድን ነው ያልሽው? ለማየት ወይ ለማታወቅ የሚፈልጉን ሰው እንዴት ያልሽ? ምን ችግር አለው? ኖርማል ነው። በተለይ ለምሳሌ ለሰው ማስታወቃት ችግር የለም። ገባ እንደማትጎዳት ስለማውቅ ሰው አሁን እኔ የሆነ ልጁ የምጎዳው የሆነ ነገር እንዲመስለኝ ያደረገችኝ በእውነት እኔ ደብሮኛል። አሁን ለምሳሌ ኖርማል ነው። አረ ምንም ችግር የለውም አልሽ። ልጁን ምንም እናደርገው መሰላት መሰለሽ አልሽ። ልጁን ምንም እናደርገው መሰለሽ ምናምን እንዴት ያለሽ? ኖርማል ነው ስትይ እንዴት ነው አንቺ? ለአንቺ ኖርማልነቱ የቱ ጋር ነው እንዴ? እናንተ ግን ከአብርሽ ጋር የምትሆኑ ሰዎች ማመዛዘን አትችሉም? እንዲህ በጭፍን ነው የምትገቡት? ወይ ደግሞ ከዚህ ቀደም የነበረውን ትውስታችሁ በሙሉ አታችሁ ነው የምትገቡት? ማመዛዘን እንዳትችሉ ሆናችሁ ነው የምትገቡት?
ከአብርሽ ጋር ስትሆኑ በቃ አንተ የምታደርገው ነገር ትክክል ነው ብላችሁ መላችሁ የት ነው የምትገቡት? አብርሽን ተቃራኒ ከሆናችሁ ይቀጣችኋል። በፍጹም አጠገቤ እንዳደርሱ ይላችኋል። የግዴታ አብርሽን መደገፍ አለባችሁ። እውነታው እኮ ፍንትው ብሎ ግልጽ ነው። አንቺም ትረጅዋለች፣ ታውቂያለሽ። አስቀድሜ እንደተናገርኩት ኖርማል ነው ስትይ ኖርማል ነው ማለት ምን ማለት ነው? ሳይናገር ይዞት መሄዱ ነው ኖርማል? ምን የምናደርገው መሰለሽ? አሁን ምን እንደምታደርገው አይታወቅም እንዴ። ልጅ እኮ ማን እንደሚይዘው የትልቅ ሰው ጠረን ራሱ እኮ ሊያስፈልገው ይችላል። አንቺ ማን እንደሆንሽ በምን ይታወቃል? አሁን ላይ እንዴ ከማንም ጋር እየወሰደ የሚያገናኘው ከሆነ ልጁ እኮ ጠረን ገና ልጅ ነው፣ ገና ሴንሲቲቭ ነው እንዴ። ጉንፋን እንኳን ቢያመቁ ለእሷ ነው የምትጎዳው። እሱ ቁጭ ብሎ እኮ አያስታምመውም። እሱ ቁጭ ብሎ እኮ የእሱን ስቃይ አብሮ አይሰቃይለትም። እናት ልጅ ቁጭ ብላ የምትሰቃየው ሲታመም የምትሳቅቀው እንዴ። ጉንፋን ቢዞ ትጎዳለች ሩታ አይደለም። የተለያየ ሰው ጋር እየወሰደ አይደለም። ማን ምን እንዳለበት በምን ይታወቃል? ጤነኛ ይሁን በሽተኛ ይሁን ትንፋሹ ለልጁ ጥሩ ይሁን አይሁን ማን ያውቃል? ስለዚህ ትክክል ልጅ በዚህ ልክ መንጨርጨሯ ምን የምናደርገው መሰራት ምናምን ማለት አልነበረብሽም የለብሽምም እንዴ። እናት ነች። አንደኛም ደግሞ ያናደዳት ሳያስፈቅዳት መውሰዱ። እቤት ስትገባ ድንገት ልጁ ስታጠው አብርሽ ወሰደው ሲባል ምን እንዲሰማት ነበር የፈለጋችሁት? ምን አይነት ጤና ቤቶች ናቸው በእናታችሁ? አሁን አብርሽ ደግሞ እዚህ ጋር ምን አለ? ንግግሯ የለመደችው ነው። ኦልሬዲ እኔ ከሩታ አዲስ ነገር አይደለም ያየሁት። ሁልጊዜም እንደዚህ ነው የምታወራው፣ ሁልጊዜም ጭቅጭቅ ነው፣ ሁልጊዜም እንደዚህ አይነት ነገር ነው እና እሷ ደግሞ ማይሰለቻት ሰው ናት። ጭቅጭቅ ማይሰለቻት ሰው ስለሆነች በዚህ ልክ ማውራት ምንም ማለት አይጠበቅብንም። እኔ ችግር የለውም። እኔ ቆንጆ ጭቅጭቅ የምትወድ ሰው ናት። ለሰው ሪስፔክት የላትም። በቃ ትልቁን ነጥብ ማስተላለፍ የፈለግኩ እዚህ ጋር ነው። በቃ ሩታ ጭቅጭቅ የምትወድ ልጅ እንደሆነች ምንም ለሰው ልጅ ክብር እንደሌላት እንዲታይ ነበር የፈለከው። በፍጹም አልተሳካልህም እንዴ አብርሽ። ምን እንድታስብ ፈልገህ ነበረ? የሆነ ወይ ቴሌቪዥን ወይ ሞባይል አይደለም እኮ ይዘህ የወጣኸው ልጅ እኮ ነው እንዴ። እስቲ ስለ ልጅ እናትህን ጠይቃት። ትንሽ ደቂቃ እኮ ሲተኛ እንኳን እኮ የእንቅልፍ ጊዜው ረዘም ካለ እንኳን የምትጨነቅ እናት እኮ ነች እንዴ። የሆነ ስሜት ሲሰማው ራሱ እኮ ትንሽ ራሱን አመም ሲያደርጉ እኮ የሆነ መንገድ ላይ የሆነ ሰው አይቶብኝ ነበር፣ እንደዚህ ሆኖብኝ ነበር፣ ጤና ደግሞ ትልቅ ሰዎች እናትህን እስቲ በደንብ ጠይቃት ስለ ልጅን እንዴ ምን ያህል እንደሚያሳስባቸው። እንደውም እኮ ይላሉ አይደለም የልጅ እናት በቃ ኃጢአት በቃ ትገባለች ይባላል። ምክንያቱም የሆነ ራሱን አመም ካደረገው እንትና አይቶብኝ ነበር፣ እንደዚህ ሆኖብኝ ነበር፣ እንደዚህ ሆኖ ነበር ምናምን ውሸታ ሙላ ትመስላለች። ለምን ጠዋት ላይ ታመመ ተብሎ ከከሳት ደግሞ ደህና ይሆናል ልጅ። ተለዋዋጭ የሆነ ባህሪ ያለው አይታወቅም ልጅ። ስለዚህ በዚህ ልክ መናደዷ ለምን እንዳስገረመ አላውቅም። አንተ ነህ በዚህ ልክ መናደድ ራሱ የሚያስገርመው። በዚህ ልክ ጭቅጭቅ ትወዳለች ማለት አንተ ነህ የሚያስገርመው። አንተ ነህ ጭቅጭቅ የምትወደው፣ አንተ ነህ ዲስሪስፔክት የምታደርጋቸው። እንዴ በሩታ ነች አንተ ነህ ዲስሪስፔክት የምታደርገው። በቆመችበት ልጅቷን ጥላ የምትሄደው አንተ አይደለ እንዴ? ከዚህ በላይ ዲስሪስፔክት አለ? አንተ ስታደርገው ኖርማል ነው፣ ሩታ ስታደርገው ግን በቃ በጣም ህመም ነው አይደል? አንተ አሁን ያናደደህ ከፍቅር ጋር ሆና ልጇን ስለወሰደች ነው መታ ምናምን ውይ አባትዬ ለምን እንደዚህ ያደረግ ምናምን እንድትል ነበር የፈለግከው። ለማንኛውም ሩታ በቃ በሚገባ ትክክለኛው መናገር ያለብሽን ነገር ተናግረሻል። ትክክል ነው ያደረግሽው። አባት ነው አዎ፣ ሁሉም ያውቃል። ግን ደግሞ አባትም ሲሆን ደግሞ መስመር አለው። ልጅሽን በሚጎዳ መልኩ መሆን የለበትም። አንቺም በዚህ ልጅ ላይ እሱ አስተዋጽኦ አለኝ እንደሚለው አንቺም አስተዋጽኦ አለሽ። አንቺ ነሽ አብረሽው የተሰቃየሽው ያለሽው። ነገ ጠዋት ራሱን ቢያመው የሆነ ነገር ቢሆንም አንቺ ነሽ የምትሰቃዩ። ስለዚህ አንቺ ነሽ የምታውቂው መሙን። የፈለገ ሰው ምንም ቢልሽ እንዳሰሚ ትክክለኛ መንገድ ነው የሄድሽው። በቃ ነግረሽዋል። አላርፍ ካለ ቀደምም እነ ኤፍሬም እና ቢኒ ምን የተናገሩ ነበረ? አብርሽ በቃ አብርሽ ልጁን ሲያጣ ወደ ቀልቡ ሊመለስ ይችላል። በቃ ይዘሽ ሂጂ፣ ይዛ እንድትሄድ እንፈልጋለሁ ሲል ነበር ቢኒ። ልጇን ይዛ ለተወሰነ ጊዜ ከአብርሽ መራቅ አለባት፣ ያለበለዚያ አብርሽ ልትረሳውም አትችልም፣ አብርሽ ሊማር ሊቀጣም አይችልም። ስለዚህ ሩታ ልጇን ይዛ ከዚህ ቦታ ላይ ለተወሰነ ጊዜ መሄድ ያለባት ብሎ ቢኒ ለኤፍሬም እየነገረው ነበር። ይህንን ስለሚያውቁ ነው የአብርሽን። ኤፍሬምም አዎ ብሏል። በቃ ሩታ ከአብርሽ ለተወሰነ ጊዜ መራቅ አለባት። እፎይ ማለት የምትፈልግ ከሆነ ልጇን በሰላማዊ መንገድ ማሳደግ የምትፈልግ ከሆነ በተወሰነ መንገድ ርቃ ከአብርሽ እይታ መሄድ አለባት። ያኔ ቆርቆሮት ይመለሳል። ያኔ ካለሩታ መኖር ምን ያህል ህመም እንዳለው ይገባዋል። ዛሬ ላይ በዚህ ልክ ሰው ፊት የምታሳጣት አይነት ልጅ የሆነ እኔ እንጃ። ከዚህ ቀደም እኮ አልቅሳ ያገኛት አትመስልም እኮ አብርሽ። ሩታን ደምን በአልቅሳ ያገኛት አትመስልም። አረ በፈጣሪ ሲጀምር ዛሬ አብርሽ ትክክለኛ መንገድ አልልክም። ዛሬ ብቻ አይደለም ሰሞኑን እያደረግከው ያለው ነገር የጤነኛ ምግባር አይደለም። ነገ ጠዋት ትጎዳበታለህ፣ ዋጋ ትከፍልበታለህ።
እንዴ? አሁን እኮ አንተ የተሸወድከው አንድ ስልክ አለመደወል ነው። አንድ ስልክ ደውለህ ልጁን ላዝናናው ፈልጋለሁ፣ ይዤው ልወጣ ፈልጋለሁ፣ ናፍቆኛል ብትላት፣ ምክንያቱም ሰሞኑን ሩታ አንተን ወደ እሷ ለመመለስ እየሄደችበት ያለው ጥረት ስላለ አንተ ደግሞ ደውለህ እንደዛ ማለት በራሱ ዋው ትላለች በቃ። ስለዚህ በተወሰነ መልኩ የምትቀራረቡበት መንገድ ይመስላትና እንደውም ትሸውደልህ ነበረ። እሺ ይዘው ሂድ ምናምን ትልህ ነበረ። ምክንያቱም ደውላ አናግረኝ ከምትል ይልቅ ልጁን በመውሰድና በመመለስ ያለው መሀል ውስጥ የምታገኝ ይመስላታል። ስለዚህ ደካማ ጎኗ ያ ነበር። አየህ አንተ መሸነፍ ስለማትፈልግ አንተ ትምክተኛ ስለሆንክ አሁን ላይ ይህን ማድረግ አልፈለግም። ስለዚህ ይበለ እንኳን ደግ አደረገች። ትክክለኛ ነገር ነው ያደረገችው። ለማንኛውም ሩታ በቃ አሁን በዚህ መንገድ ነው መሄድ ያለብሽ። እንዳሰሚው ልክ አስገቢው። አንቺ ስትልፈሰፈሽለት በዚህ ልክ ማሬ ውዴ ከኔ ጋር ሁን ምናምን ስትይው በጣም መስመሩ የጣሰ ነው። እንቁጭ ጭላሽ ነው የወጣው እኮ እንቁጭ ጭላሽ ነው እንዴ። ክብር የማይወድለትን ሰው በቃ በሚወደው መንገድ ነው መሄድ ያለበት። ሄርሜላ እኮ ተናግራለች። በቃ ግልጽ በቃ አብርሽ በጣም አብዝቼ ብዙ ፍቅር ስለሰጠሁት ነው እንደዚህ ሆነ ብላለች። በቃ አብርሽ አብዝቶ ፍቅር የሚሰጠውን አይወድም ማለት ነው። በቃ ዳይ ሲባል ነው የሚወደው። በቃ እንዲህ እኮ አንዳንድ ሰው ይገርመኛል። አንዳንድ ሰው ፍቅር አይወድለትም። ሰው ሲያመናጫጭቀው አልፈልግህም ሲባል ሲገፋ ነው በቃ ያን ሰው ሙጥጥ ብሎ የሚወደው። በሰላማዊ መንገድ ሲጠይቅ እኮ በፍጹም አይፈልግም። አብርሽንም ያን ነገር ነው ያየሁበት ያለሁት። ለማንኛውም ውድ ቤተሰቦቻችን አሁን እዚህ ጋር ሩታ አመረረች ማለት በቃ ትክክለኛውን መንገድ ያዘች። አብርሽም መስመሩን ይጠብቃል ብዬ አምናለሁ። አሁን እኔ ስጋቴ ሩታ በዚህ መልኩ ተናዳ ከዳኒ ጋር ሆና ሌላ መስመር እንዳትጀምር አብርሽን ለማናደድ ብላ። ይሄ ማድረግ የለባትም። በቃ ከሁሉም መራቅ አለባት። በቃ ከዳኒም ከኤርሜላም ከአብርሽም ርቃ ልጇን በጤናማ መንገድ ማሳደግ አለባት። ራሷን አስከብራ ማንም ሲጠራት የምትሄድ አይነት ሰው መሆን የለባትም። ጀግና በቃ እንዲህ አይነቷን ሩታ ነው የምንፈልገው። ጀግና ነሽ ሩታ እንዳትሰሚ። በቃ አብርሽም መስመርህን ትጠብቃታለህ አሁን። ለማንኛውም ውድ ቤተሰቦቻችን አብሬያችሁ የቆዩት አብርሽ ነኝ። ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሁሌም እንደምናገረው ፍቅር ያሸንፋል። ዋላ ወዳችኋለሁ።